ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያዘጋጀንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዘንላችሁ ቀርበናል። በዛሬው የዜና ጥንክራችንም እንግዲህ ማንቸስተር ዩናይትድ ተከታታይ ድልን አስመዝግቧል። ከቶተናም ጋር የነበረውን ጨዋታም 2-0 ማሸነፍ ችሏል። በዚህ ዙሪያና ሌሎችም አዳዲስና ትኩስ መረጃዎችን ልናደርሳችሁ የሰዓቱ ዜናችንን አጠናክረን መጥተናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማንቸስተር ዩናይትድ ተከታታይ ድል አስመዘገበ። ማንቸስተር ዩናይትድ ከቶተናም ጋር ያደረገውን የፕሪሚየር ሊግ መርሃ ግብር 2-0 ማሸነፍ ችሏል። የቀያዮቹ ሰይጣኖቹን የማሸነፊያ ግቦች ብሪያን ምቤሞ እና ብሩኖ ፈርናንዴዝ አስቆጥረዋል። ማንቸስተር ዩናይትድ 4 ተከታታይ የፕሪሚየር ሊግ ድሉን አሳክቷል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በሁሉም ውድድሮች 200 የግብ ተሳትፎ ማድረግ ችሏል። ፈርናንዴዝ ባለፉት 9 ጨዋታዎች 12 የግብ ተሳትፎ አድርጓል። አሰልጣኝ ማይክል ካሪክ የመጀመሪያ 4 ጨዋታቸውን በአሸናፊነት አጠናቀዋል። በሊጉ የደረጃ ሰንጠረዥም ማንቸስተር ዩናይትድ 44 ነጥቦችን በመያዝ አራተኛ ደረጃን ሲይዝ፣ ቶተናም 29 ነጥቦችን በመያዝ 14ኛ ደረጃን ይዟል። በቀጣይ መርሃ ግብርም ማክሰኞ ዌስትሃም ዩናይትድ ከማንቸስተር ዩናይትድ ጨዋታ ሲኖረው፣ በዛው ዕለት ቶተናም ከኒውካስል ዩናይትድ ጨዋታ ይኖረዋል። የአርሴናል የወሩ ምርጥ ተጫዋች ታውቋል። የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሴናል የጥር ወር ምርጥ ተጫዋች ይፋ አድርጓል። በዚህ መሰረት ስዊድናዊው የፊት መስመር አጥቂ ቪክቶር ዮኬሬሽ የወሩ ምርጥ ተጫዋች በመባል ተመርጧል። ቪክቶር ዮኬሬሽ ከተሰጠው ድምፅ ውስጥ 48% የሚሆነውን በማግኘት ማሸነፍ ችሏል። ቪክቶር ዮኬሬሽም የአርሴናል የወሩን ምርጥ ሽልማት ሲያሸንፍ ለመጀመሪያ ጊዜ ነው። የአርሴናል የደስታ አገላለጽ ለሻምፒዮንስ ሊግ ፍጻሜ የደረሱ ይመስላል ሲል ጆን ቴሪ ተቸ። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ አርሴናል ለካራባው ካፕ ፍጻሜ ከደረሰ በኋላ የተደሰተበት መንገድ ተችቷል። ስለ አርሴናል ደስታ አገላለጽ መናገር እፈልጋለሁ ያለው ጆን ቴሪ ሻምፒዮንስ ሊግ ሳይሆን ካራባው ካፕ መሆኑን መዘንጋት የለብንም ብሏል። የአርሴናል ደስታ ከልክ ያለፈ ነው ሲል የገለጸው ጆን ቴሪ በእርግጥ አሁን ያሉበትን ጫና ያሳያል ሲል ገልጿል። አርሴናል የፕሪሚየር ሊጉ ምርጥ ክለብ ነው፣ ነገር ግን ለሻምፒዮንስ ሊግ ፍጻሜ አይደለም ያለፉት፣ ለካራባው ካፕ ነው በማለትም ጆን ቴሪ ተናግሯል። ጁቬንቱስ የተጫዋቹን ውል ያራዝማል። የሴሪያው ክለብ ጁቬንቱስ የፊት መስመር ተጫዋች ኬናን ይልዲዝን ኮንትራት ለማራዘም ከስምምነት ደርሷል። ቱርካዊው የፊት መስመር ተጫዋች ኬናን ይልዲዝ በክለቡ ለሚቀጥሉት 4 ዓመታት የሚቆይ ይሆናል። ተጫዋቹ በአዲስ ኮንትራት ከክለቡ ከፍተኛ ተከፋይ ተጫዋቾች መካከል አንዱ እንደሚሆን ተገልጿል። ኬናን ይልዲዝ በጁቬንቱስ በአመት 6 ሚሊዮን ዩሮ እንደሚያገኝ ተገልጿል። ተጫዋቹ በጥር የዝውውር መስኮት ከፕሪሚየር ሊግ ክለቦች የቀረበለትን ጥያቄ ሳይቀበል ቀርቷል። ጆን ስቶንስ ወደ ልምምድ ተመልሷል። እንግሊዛዊው የማንቸስተር ሲቲ ተጫዋች ጆን ስቶንስ ወደ ልምምድ መመለሱን አሰልጣኝ ፔፕ ጋርዲዮላ ገልጸዋል። ስቶንስ ትላንት ወደ ልምምድ ተመልሷል፣ ቀስ በቀስ ወደ ሜዳም ይመለሳል ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። በሌላ በኩል በርናንዶ ሲልቫ ለሊቨርፑል ጨዋታ ወደ ሜዳ መመለሱን እስካሁን እንደማያውቁ አሳውቀዋል። አሰልጣኙ አክለውም ለጨዋታው መድረሱን ከነገው ልምምድ በኋላ እንደሚያሳውቁ ገልጸዋል። ሩበን ዲያዝ ወደ ሜዳ ተመልሷል። የጨዋታ ሰዓት ካገኘ የምናይ ይሆናል፣ ነገር ግን መመለሱ ለኛ ጥሩ ዜና ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ቡካዮ ሳካ ጥሩ ሁኔታ ላይ ነው ሲሉ አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ በጉዳት ላይ የሚገኘው ቡካዮ ሳካ በቅርቡ እንደሚመለስ ተናግረዋል። ቡካዮ ሳካ በጥሩ ሁኔታ ላይ ነው፣ ተሻሽሏል ያሉት አሰልጣኝ ሚኬል አርቴታ በቅርቡ ከኛ ጋር ይሆናል በማለት ገልጸዋል። በሌላ በኩል የማርቲን ኦዴጋርድ ጉዳት የቀናት ጉዳይ ነው ያሉት አሰልጣኙ በነገው ጨዋታ ወደ ሜዳ ሊመለስ ይችላልም ብለዋል። አሰልጣኝ ሚኬል አርቴታ አክለውም ጁኒየር ቲምበር በጥሩ ሁኔታ ላይ ነው በማለት ተናግረዋል። የአልናስር ደጋፊዎች የሮናልዶን ቁጥር አስመለከቱ። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በትላንት ምሽቱ የአልናስርና የአልኢትሃድ የሊግ ጨዋታ ላይ አለመሳተፉ ይታወቃል። ክርስቲያኖ ሮናልዶ በክለቡ ኃላፊዎች ተቃውሞ ምክንያት ለተከታታይ ሁለተኛ ጨዋታ ሳይሳተፍ ቀርቷል። የአልናስር ደጋፊዎች በምሽቱ ጨዋታ የክርስቲያኖ ሮናልዶን ስምና ቁጥር በመያዝ ለክርስቲያኖ ሮናልዶ ያላቸውን ድጋፍና ክብር አሳይተዋል።
አሳይተዋል። አልናስር ወሳኝ ድል አሳክቷል። በሳውዲ አረቢያ ሊግ አልናስር ከአልኢትሃድ ጋር ያደረገውን መርሃ ግብር 2-0 በሆነ ውጤት አሸንፏል። የአልናስርን የማሸነፊያ ግብ አንጀሌና ሳዲዮ ማኔ በፍጹም ቅጣት ምት አስቆጥረዋል። በጨዋታው የአልናስር ደጋፊዎች 7ኛው ደቂቃ ላይ ለክርስቲያኖ ሮናልዶ ያላቸውን ድጋፍ አሳይተዋል። አልናስር ማሸነፉን ተከትሎ ከሊጉ መሪ አልሂላል ያለውን ነጥብ ልዩነት ወደ 1 ማጥበብ ችሏል። በሊጉ የደረጃ ሰንጠረዥም አልሂላል 50 ነጥቦችን በመያዝ የመጀመሪያ ደረጃን ሲይዝ አልናስር 49 ነጥቦችን በመያዝ ሁለተኛ ደረጃን ይዟል። አልአህሊ 47 ነጥቦችን በመያዝ ሶስተኛ ደረጃና አልኢትሃድ 34 ነጥቦችን በመያዝ አራተኛ ደረጃን ይዟል። አልናስር ቡድኑ ሚዲያ ፊት እንዳይቀርብ አግዷል። የአልናስር ተጫዋቾች ከአልኢትሃድ ጨዋታ በኋላ ለጋዜጠኞች አስተያየት ለመስጠት ፈቃደኛ እንዳልነበሩ ተገልጿል። በተጨማሪም የአልናስር አሰልጣኝ ጄሱስ ከጨዋታ በኋላ ለነበራቸው የድህረ ጨዋታ ጋዜጣዊ መግለጫ ላይ አልተገኙም። የክለቡ ተጫዋቾችና አሰልጣኙ ለሚዲያ አስተያየታቸውን ሳይሰጡ ሲቀሩ ለተከታታይ ሁለተኛ ጨዋታቸው ነው። የአልናስር የበላይ አስተዳደር የክለቡ ተጫዋቾችና አሰልጣኙ አስተያየት እንዳይሰጡ መከልከላቸው ተገልጿል። ሃሜስ ሮድሪጌዝ አዲስ ክለብ ተቀላቀለ። ኮሎምቢያዊው አማካኝ ሃሜስ ሮድሪጌዝ የአሜሪካውን ሜጀር ሊግ ሶከር ክለብ ሚኔሶታ ዩናይትድን ተቀላቅሏል። ሃሜስ ሮድሪጌዝ ሚኔሶታ ዩናይትድን እስከ 2026 ሐምሌ ወር መቀላቀሉ ተገልጿል። ሃሜስ ሮድሪጌዝ በእግር ኳስ ሕይወቱ 13ኛ ክለቡን ተቀላቅሏል። ሮድሪጎ ጉዳት አጋጥሞታል። ብራዚሊያዊው የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎ በቀኝ እግሩ ላይ ጉዳት እንዳጋጠመው ተነግሯል። ይህንን ተከትሎ ሮድሪጎ እስከ 10 ቀናት ከሜዳ ሊርቅ እንደሚችል ተገልጿል። ሮድሪጎ በጉዳቱ ምክንያት ሪያል ማድሪድ በቀጣይ ከቫሌንሺያ እና ሪያል ሶሴዳድ ጋር የሚያደርጉትን ጨዋታ ያመልጠዋል ተብሎ ይጠበቃል። ለዛሬ ያጠናከርናቸው ዜናዎቻችን ይህንን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ በአክብሮት እመኛለሁ።